ኦኬ ሰላም ውድ ኢንትራንስ ተፈታኞች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ። ወንድማችሁ መስፍን። እሺ እንግዲህ ዛሬ ያው ዩኒት 6 ደርሰናል ማለት ነው። እርግጠኛ ነኝ ይህንን ምዕራፍ አንብባችሁ እንደምንገናኝ ተስፋ አደርጋለሁ። በባለፈው ዩኒት 5ን አይተናል። ዩኒት 5 አፍሪካን ሂስትሪ ነው ያየነው። ፒፕልስ ኤንድ ስቴትስ ኦፍ አፍሪካ 1500 ይላል የባለፈው ማለት ነው። የዛሬው ደግሞ ከዚያ የቀጠለ አፍሪካ ኤንድ ዘ አውትሳይድ ወርልድ 1500 to 1880 ይለናል። አንጻራዊ ወደ ሜዲቫል አፍሪካን ሂስትሪ የሚባል አይነት ሴንስ የሰጠን ነው። ወይም ደግሞ በጥንት አፍሪካና ቅኝ ገዢዎች እስኪመጡበት ዘመን ያለውን መካከል ላይ ያለ ነው። ከዚያ የቀጠለ ሪሊ ከዩኒት 5 ለመለየት ይከብዳል። ያው ሂስቶሪካል ኢቨንቶችን በዚህ በፒሪዮዱ ብቻ ነው ልንለያቸው የምንችለው ማለት ነው። ስለዚህ እንደተለመደው የ9ኛ እና 11ኛ ዩኒት 6ም አንድ አይነት ኮንቴንት ነው ያለው። ያው ሁልጊዜም እንደምነግራችሁ ልዩነቱ የሚሆነው 11ኛ ጋር ኢንዲፕስ በስፋት መሆኑ ነው እንጂ ተቀራራቢ ነው የሚለን። ስለዚህ ይሄ 6.1 የዘጠነኛን ስናይ ለምሳሌ ኮንታክት ዊዝ አውትሳይድ ወርልድ ይለናል። ዊዝ አፍሪካ ኮንታክት ዊዝ ወርልድ ይለናል። 6.2 ስሌቨሪ የዚያው ንዑስ ርዕስ ትራንስ አትላንቲክ ስሌቭ ትሬድ the legitimate trade, the white settlement in South Africa, the Boer settlement in South Africa, European explorers and missionaries ይልና በ6.5 ያበቃን የዘጠነኛ ክፍልም 11ኛ ክፍልም ስናየው ሜዲቫል አፍሪካን ስቴትስ ይላል። በዛው ንዑስ ርዕስ ኖርዝ ኢስት አንድ ኖርዝ አፍሪካን ስቴትስ ይለናል። እነዚህ እንደ አዲስ ናቸው። ብዙ ጊዜ አዳዲስ ትንሽ ስቴቶች ታሪክ ተካቷል በዚህ በአፍሪካ ሂስትሪ ውስጥ ከድሮ በተለየ እንደነ ቤኒን፣ ኦሂዮ፣ ዳሆሚ፣ አሻንቲ የነበረ ነው። ኢስት አፍሪካ ዘን ዌስት ሳውዝ ሴንትራል አፍሪካን ኪንግደሞች ያሳየናል። ሳውዘርን አፍሪካን ዘ ዙሉ ኪንግደም ሞር ደግሞ ስፔሲፊክ አድርገው ዘ ኦቶማን ኮንኳስት ኦፍ ኖርዝ አፍሪካ ምክንያቱም አፍሪካ ኤንድ ዘ አውትሳይድ ወርልድ ነው የሚለን። ኮንታክት ዊዝ ዘ አውትሳይድ ወርልድ ምን ይመስል እንደነበር ያሳየናል። ስሌቨሪ ኤንድ ስሌቭ ትሬድ ኢን አፍሪካ፣ ስሌቨሪ ኢንሳይድ አፍሪካ። ኢንሳይድ አፍሪካ ያ ማለት ከ1500 እስከ 1880ዎቹ ማለት ነው እንጂ ትራንስሳሃራን ትሬድ በሚለው አይተነዋል። በዩኒት 5ም ኢንሳይድ አፍሪካ ማለት ነው። የመጨረሻው ዘ ኢንዲያን ኦሽን ኤንድ ዘ ሜዲትራኒያን ትሬድ የሚል ነው። ሌሎችም አሉ በ11ኛ ሰፋ ያሉ ማለት ነው። ዘ ትራንስ አትላንቲክ ስሌቭ ትሬድ፣ ዘ አቦሊሽን ኦፍ ዘ ስሌቭ ትሬድ፣ ኢፌክትስ ኦፍ ስሌቭ ትሬድ ኦን አፍሪካ፣ ዘ ሌጂቲሜት ትሬድ፣ ዘ ዋይት ሴትልመንት ሳውዝ አፍሪካ፣ ኢሮፒያን ኢንፍሉዌንስ ሚሽነሪስ 1770 to 1780 which is እዚህ ጋር 9ኛ ክፍልም መጨረሻው እንደዛ ነው የሚለው። 11ኛ ክፍል እንደዛ ነው የሚለው። እዚህም ትራንስ አትላንቲክ ስሌቭ ትሬድ እዛም ስንሄድ እዚህም ቦር ሴትልመንት እዚህም ሴትልመንት ሳውዝ አፍሪካ። ስለዚህ ተቀራራቢ ናቸው። ይህ ዩኒት አፍሪካ ኤንድ ዘ አውትሳይድ ወርልድ from 1500 to 1880 የሚለውን ከኦልድ ቴክስቱ ላይ ከየት አመጡት የሚለውን ለማየት ዩኒት 5 እንዳየ ነው። ይህን የማይበት ምክንያት ለምን እንደሆነ መቼም ይገባችኋል። በእያንዳንዱ ቶፒኮች ነው ጥያቄዎችን እያየን ያለ። ስለዚህ የኦልድ እና የኒው ብዙም ዲፈረንስ አለመኖሩ አንዳንድ ነገሮች ተጨምረዋል አዳዲስ እንጂ በታሪክ ብዙም መቀነስ የለም። ስለዚህ ከኦልድ ቴክስቱ 9ኛ ክፍል ያው ይሄ ትራንስ አትላንቲክ ስሌቭ ትሬድ እንዳልኳችሁ በዚህ በዩኒት 6 ላይ ሆኗል ማለት ነው። ከዛኛው በድሮ በዩኒት 7 ነው አንድ ቶፒክ ላይ ነበረ። ፒፕልስ ኤንድ ስቴትስ ኢን ፕሪ-ኮሎኒያል አፍሪካ ኤንድ ዘ ትራንስ አትላንቲክ ስሌቭ ትሬድ አውቶ 1800 ብሎ አንድ ዩኒት ነበረ። እነዚህም ብዙ ጊዜ ማምለክ ኢጅፕት፣ ኮንጎ፣ ቆይ ምናምን በዩኒት 5 ላይ ነው። እነዚህ ትራንስ አትላንቲክ ስሌቭ ትሬድ ደግሞ ዋናው የዚህ ዩኒት 6 ይሄ ትራንስ አትላንቲክ ስሌቭ ትሬድ ስለሚሰፋ ነው ማተኩረው።
ወደ 6 ሂዷል። ኦልድ 11 ስንሄድ ኖርዝ አፍሪካን ይለናል። ያ ማለት ቶፒኩን ስናየው ዩኒት 11 ነው። ፒፕልስ ኤንድ ስቴትስ ኢን ፕሪ ኮሎኒያል አፍሪካ 1000 to 1884 ነው የሚለን። ስለዚህ ከዚህ ላይ ኖርዝ አፍሪካን፣ ዌስት አፍሪካን፣ ዌስተርን ሱዳን ወይም ቢል አልሱዳን የሚባለው ማለት ነው። ኢኳቶሪያል ያሳያል። ኢስተርን ይላል፣ ሳውዝ ኢስተርን አፍሪካ፣ ሳውዘርን አፍሪካ፣ ትራንስ አትላንቲክ ስሌቭ ትሬድ ብሎ በዩኒት 11 ነው በኦልድ ቴክስቱ። እነዚህን እስከ 1500 የነበረውን በዩኒት 5 አድርገው from 1500 out to 1880 ደግሞ በዚህ በዩኒት 6 አካቶታል። እንደዚህ ታሪክ አብሮ ኖርዝን ኢስትም ዌስትም ኢኳቶሪያል እያለ ትራንስ አትላንቲክ አዳዲስ ሂስቶሪካል ኢቨንቶችን ማካተት ሞክረዋል ማለት ነው። ስለዚህ የሚያሳየናል። ወደ ጥያቄው ስንሄድ እንደ ዩኒት 5 በ2016 በኢትዮጵያ ሀገር ባለፈው አመት 2 ጥያቄ ነው የተዋጣበት። ማለት ያው ከዚህ ዩኒት 2 3 ዩኒት 5 እና ዩኒት 6 እንዳንድ ዩኒት ማለት ነው። ስለዚህ 4-5 ጥያቄ በድምሩ ይዋጣል ማለት ነው። ከዩኒት 5 ላይ ተና 2 ጥያቄ ተዋጧል። በ2016 ከዩኒት 6ም 2 ጥያቄ ተዋጧል። ስለዚህ ከዚህ ላይ ደግሞ ዋናነት የትኛው ቶፒክ ላይ ነው በየአመቱ ለማቋረጥ 2 ጥያቄዎች የሚዋጡት የሚለውን የሚያሳየናል። ያ ማለት ግን የሌሎች ጋር የማይወጣም ማለት አይደለም። እነሱን እናያለን። ስለዚህ በዚህ ምዕራፍ እንዳጠቃላይ ከ2016 2 ጥያቄዎችንና ከሌላው ደግሞ ሌሎች 15 ጥያቄዎችን ጨምረን በየአመቱ ብዙ የተከታታይ የሚወጡትን 17 ጥያቄዎች የምናይ ይሆናል ማለት ነው። 2016 ኢትዮጵያን ካላንደር ከዚህ ዩኒት ምን ተዋጣ? እንግዲህ አንደኛ question number 1 why was the second phase of the transatlantic slave trade known as triangular trade because the ይላል። እንግዲህ ትራንስ አትላንቲክ ስሌቭ ትሬድ በእውነት ምላችሁ አንድም ተማሪ እንዳይስተው ሁልጊዜ በየአመቱ 2 ጥያቄ ግድ ይዋጣል። 3 የሆነበት ዘመን ቢሆን ጊዜ ይቻላል፣ ግን 2 ጥያቄ ግድ ነው። ስለዚህ ትራንስ አትላንቲክ ስሌቭ ትሬድ ትንሽ ናት። ከዚህ ላይ ማንም ሰው 2ቷን ጥያቄ መሳት የለበትም። ያም ፈርስት ፌዝ፣ ሰከንድ ፌዝ፣ ሰርድ ፌዝ እና ኮንሲኩዌንሱን ብቅር ንጥል አድርገው ማወቅ ነው። የዚህ ግንኙነታችን የዚህ ሽት ትልቁ ያረካኝ ይህን ምስጢር ያሳውቃል። በየትኛውም ዘመን የሚመጣ ሂስትሪን ኢንትራንስ ለመስራት ፍላጎት ለማዝግጁ ያለው ተማሪ ምንም ሽት ማገላበጥ አይጠበቅበትም። የዘመናቱ ሽት እዚህ ተጠራቅመው ምስጢር ያሳውቁናል። እነዚህን ከሰራን ሌላ ሰራን ማንበብ ነው የሚጠበቅብን ማለት ነው። ምክንያቱም ፎከስ ኦፍ ኤሪያ ያሳየናል። ሶ question number 1 why was the second phase of the Atlantic trade also known as triangular trade? Because merchants involved in this trade transported slaves to the Americans using triangular shaped ships. The transportation of slaves to the Americans passed through 3 distinct phases. Sea trade-linked traders and goods drawn from the continents of Africa, Europe and the American and the slave trade during this period was dominated by the Portuguese, Spanish and Dutch. So what was the correct answer about the second phase of transatlantic trade known as triangular? ሰከንድ ፌዙ ትሪያንጉላር እየተባለ ይጠራል። ለምንድን ነው ይለናል። A merchants involved in this trade transported slaves to the Americans using triangular shaped ships ይለናል። B transportation of slaves to the Americans passed through
three distinct phases. C. Trade link traders and goods drawn from the continents of Africa, Europe, and the Americas. The slave trade during this period was dominated by the Portuguese, Spanish, and Dutch. በጣም ቀላል ነው። ያው የመጀመሪያ ጥያቄ ስለሆነ ነው የምደጋግመው እንጂ ቀላል። So your answer is ምንም አታቅመሙም። C, which is able to link Africa, Europe, and American። ስለዚህ እንዲህ ትራያንግል ስራ የሚሰራ ትራያንጉላር እየተባለ ይጠራል ማለት ነው። So ይህን ይለናል። Question number 2 እየተዋጣሁንም ከዛው ከስሌቭ ትሬድ ኮንሲኩዌንስ ኦፍ ትራንስአትላንቲክ ስሌቭ ትሬድ ከሚለው ላይ ነው። So which one of the following was the consequence of the transatlantic slave trade? A. The rapid increase of population due to the introduction of new food crops and medical technologies. B. The weakening of indigenous crafts and technology due to import of European goods. C. Greater availability of land and hence expansions of the economy. D. The overthrow of the oppressive regimes by force of arms. 11. So what was the consequence of the transatlantic slave trade? ምን ተጽዕኖ አመጣብህ? So በጣም ግልጽ ነገር ነው። What was the consequence of the transatlantic slave trade? In short, is rapid increase of population due to the introduction of new food crops and medical technologies. B. The weakening of indigenous crafts and technology due to the import of European goods. C. Greater availability of land and hence expansion of the economies. D. The overthrow of the progressive regimes by force of arms. So ምንም ይሄ ነው ቢ ነው ሁላችሁ እርግጠኛ ነኝ። ዊክኒንግ ኦፍ ኢንዲጂነስ ክራፍት ቴክኖሎጂ ነው። የኢሮፒያን ፖፑሌሽን ዲክሪዝ አለ። ክሬቲቭ ሜንታል ያለው ያንግ ጄኔሬሽን ኤክስፖርት ይሆናል። ስለዚህ አንዱ ትልቁ ፈተና እሱ ነው። ይህንን ነው ማለት ነው የሚያሳየን። እንግዲህ ቀሪዎቹ ከ2015 እስከ 15 ጥያቄዎችን ቤዚክ ነገሮች እናያለን። አብዛኛው እውነት ለመናገር የዚህ ስሌቭ ትሬድ ነው የሚያሳየን። ስሌቭ ትሬድን ማጠንጠን እንዳለብን ነው። ይህ በአዲሱ ከተጨመሩ ቶፒኮች ያው ብዙ ስላልተካተተ ነው። አዲስ የተጨማመሩ ፖይንቶችንም ማንበብ አለባቸው። ግን ከኦልዱ አብዛኛው ጥያቄዎች ኦልዱ ስለሆኑ ስሌቭ ትሬድ አሁንም ስለተካተተ ከዛ ላይ የተዋጡትን አብዛኛው ስሌቭ ትሬድ ነው የሚያሳየን። ከዚህ ውስጥ አንዱ ዘፍሬንች ሱልጣኔት ከ1504 እስከ 1884 አካባቢ እስከ 1824 ገደማ መሰለኝ ሙሐመድ አሊ እስኪመጣ የቆየ ሱልጣኔት ናት። እሷ በዚህ ሂስትሪ ውስጥ ነው የምትካተት። So question number 1, who was responsible for the end of the French Sultanate? A. Muhammad Ali. B. Amara Tunqas ይባላል። C. ኢያሱ the second. D. the Abdallah. B. Elena. Who was responsible for the end of the French Sultanate? A. Muhammad Ali. B. Amara Tunqas. C. ኢያሱ the second. D. the Abdallah. B. Elena. So ማን ነው ሊሆን ይችላል? ቅድም ተናገርኩት መሰለኝ። to the rise of Muhammad Ali ስለሆነ Muhammad Ali of Egypt, he conquered, has a great plan of creating a greater Egyptian. በኋላ ላይ ኪዲቭ እስማኤል ፓሻ አይደለም ሱዳን ኢትዮጵያን መጣው ወረው ነበር። አፄ ዮሐንስ አሰፍሮ ሰዷቸው ማለት ነው። question number 2, which of the following pre-colonial African states was conquered by Muhammad Ali of Egypt? ዋው ያው ተደግሞ ማለት ነው። በሌላ ዘመን እንደዚህ በአንድ ዘመን እንደዛ ተብሎ ነው የመጣው ማለት ነው። ስለዚህ ያው አሁን ያልናት ናት ማለት ነው። which of the following pre-colonial African states was conquered by Muhammad Ali of Egypt? A. Mali Empire.
B the French Sultan, C the Kanem-Bornu, D the Song Empire. So just the French Sultanate ይሆናል ማለት ነው ከላይ ስለሰራ ነው። Question number 3. Which one of the following was the characteristics of most parts of sub-Saharan Africa during 17th and 16th and 17th century? ማለት በዚህ ዩኒት የሚካተት ሂስትሪ ነው። ሰብ-ሳሃራን የሆነው ቃለን ቢለው ሰሃራ ያለው ነው። A. Expansion of cash cropping. B. Major population movement. C. Conquest and expansion of Europeans. D. Expansions of plough-based agriculture ይላል። So which one? A. Expansions of cash cropping. B. Major population movement. C. Conquest and expansion by Europeans. C. Expansion of plough-based agriculture. Which one of the following was the characteristics of most parts of sub-Saharan Africa during the 16th and 17th century? So what will be our answer? Question number 3. So the major population movement በዙ ነበር። major population movement ያው በትሬድም በምንም እንግዲህ እዛ ወቅት እንደዚህ የበዛበት ነበር። ፖፑሌሽን ኦፍ አፍሪካ ወይም ከአንዱ ወደ አንዱ ተንጓጓዘበት ወቅት ነው። እሱን ነው የሚያሳየን ማለት ነው። Question number 4. The European country in closest contact with Africa from the 15th to 17th century was A. Spain, B. Portugal, C. Britain, D. France ይለናል። 15th to 17th century እንግዲህ የምንወዛገበው ከሁለቱ ነው፣ ከስፔን ፖርቹጊዝ ሞር እነሱን ደግሞ ስትሪክትሊ ማየት ይለናል እንጂ እነዚህ ከ18ኛው ክፍለ ዘመን በኋላ ነው ብሪቲሽ ፍራንስ ደግሞ ተጽዕኖ ፈጣሪ የሆኑ። So the European countries in closest contact with Africa from the 15th to 17th century was Spain, B. Portugal, C. Britain, D. France. So ማለት ብዙ ጊዜ ይህንን የአፍሪካን ሂስትሪ 5 and 6 ስናወራ የምናገኛት በብዛት ተጽዕኖ ፈጣሪዋ ኤክስፕሎረር ምላከች ፖርቹጊዝ። So your answer is B. Question number 5. ምክንያቱም አፍሪካንስ outside world ይለናል አይደል? You need to. Question number 5. What was the major interest of the Portuguese in the Horn of Africa in the 16th century? 16th century በኢትዮጵያን ትልቅ strong influence. A. The need to establish a colonial empire in the region. B. The desire to create a large number of slaves. C. The need to end Turkish dominance in the region. D. The desire to establish sugar plantation. 16th century ነው ያለን። ሌላ ፍላጎት ያ ንግስት ስፔሲፊካሊ በዚህ ላይ ምንድን ነው? So what was the major interest of Portuguese in the Horn of Africa in the 16th century? A. The need to establish a colonial empire in the region. B. The desire to get a large number of slaves. C. The need to end Turkish dominance in the region. D. The desire to establish sugar plantation. So your answer is C ነው ይባላል። ጣፉን የተነሳችው ለፖርቹጊዝ በጣም ሀያሉ ገናኑ ግዙፉን ለመተካት የተነሳችው ተቀናቃኝ የሆነችው ፖርቹጊዝ ነች። ብዙ ስለምናውቀው ከኢትዮጵያ ጋር በተያያዘ ያዳል ጦርነት ያክስችን ኃይለን ችግርም። Question number 6. Which of the following explain why African rather than Native Americans became the major people enslaved in Americans? A. Africans did not put up strong resistance while Native Americans did put up resistance. B. Europeans considered Africans to be inferior to Native Americans because of Africans' skin color. C. Africans were more disease resistant while Native Americans were more resistant to disease coming in Europe. D. Purchasing African was cheaper than acquiring Native Americans. So what will be the correct answer? Which is why African
rather than Native Americans became the main people enslaved in the Americans. በምንድን ነበር? አንድ ምስጢር ነበረ። ዋይት ስሌቭ ኢሮፓና አሜሪካኖች ኢንስሌቭድ ሆነዋል። ግን ለምን አፍሪካን ዘር ተፈለገ? question number 6 ማንነቸው ምንም ወደ ሆነው ተመልሱት። እንግዲህ ዲዚዝ ሬዚስታንስ በዚህ ላይ እንኳን ይገባናል ማለት ነው። ባልተወለድንበት ምድር ሁሉ የአሜሪካን ትሮፒካል ዲዚዝ መቋቋም ስለቻልን የአፍሪካን ሰው ፈልገዋል። መጀመሪያ አሜሪካኖች ናቸው ኢንስሌቭድ የተደረጉ፣ ከዚያ ዋይት ሮብ፣ ከዛ በሶስተኛ ደረጃ አፍሪካ ህዝብ ነው የተሞከረው መቋቋም ስለቻለ እንግዲህ ባርነትና አፍሪካ ተያያዘ ማለት ነው። question number 7 the basic cause of the transatlantic slave trade was እንግዲህ ትራንስአትላንቲክ ስሌቭ ትሬድ ነው። ከዚህ በኋላ ቀሪ ጥያቄዎች አስቡት ሙሉውን የሚሸፍኑን እነሱ ጋር እናያለን ማለት the basic cause of the transatlantic slave trade was a need for labor on the plantations, b interethnic wars in Africa, c cruelty of some African rulers, c racist attitude of most Europeans. What was the basic cause of the transatlantic slave traders? Was what? ዋናው ትልቁ ለምን ነው ባሪያ የተፈለገው አትላንቲክን አቋርጦ እንዲጓዝ ወደ ኒው ወርልድ አሜሪካ? need for labor on the plantation, see interethnic wars in Africa, the cruelty of some African rulers, see Russian strategy towards Europe. so plantation ነው ዋናው ተዋካ እሱ ጋር ያው ስፓኒሽ እና ፖርቹጋዝ መጀመሪያ ጀመሩት፣ ከዛ ብሪቴን ፍራንስ ደች ተከተለ። question number 8 one of the following is a major features of the transatlantic slave trade. Which one? It was the major feature A cooperative trade during its first phase in the 16th century, B initiated by the British Empire in the early 19th century, C abolished into the humanitarian feeling of the Europeans, C friendly to the slaves until they were finally sold in America. Wow, ይህም በቀላሉ ትለይታላችሁ ከተሰጡት ውስጥ major feature A cooperative trade during its first phase in the 6th century, B initiated by the British Empire in the early 9th century, C abolished due to the humanitarian feeling of the Europeans, D friendly to the slaves until they were finally sold in America. ጥሩ የሆነ ስቴትመንት ነው። A ነው B ነው C ነው D ነው? so your answer is ካሉት ውስጥ A ነው። cooperative the first phase in እንግዲህ አጠያቂ ሳይንሳቸው በሌላ ጊዜ ደግሞ ሌላ ላይ ይጠይቁታል። እንግዲህ ፕራክቲክ የሚባለው ፈርስት ፌዝ ነው early 16th century ሌላው ኢኒሺየቲቭ ባይ ብሪቲሽ ኤምፓየር ይሄ ብሪቲሾች ይሰሩበት ነው እንደውም አያስፈልግም ብላ በመጀመሪያ ዜጎቿን ህገ መንግስታዊ አደረገች እንዲነግዱ፣ በኋላ ደግሞ ህገ መንግስታዊ እንዲቆም ሌሎችም እንዲቆም አስገድዳለች። ሁማኒታሪ ፊሊንግ ኦፍ ኢትዮጵያን ብዙ ጊዜ ዘግይቶ ነው ፍሬንድሊ ሳይሆን እንደ አኒማል እንደ አይተምስ ነው የሚታየው። ስለዚህ question number 9 in which phase እንግዲህ ፌዞችን እየጠየቁ ነው። ፌዝ እየተጠየቀ ነው። in which phase of the transatlantic slave trade did monopolistic companies dominated? wow በየትኛው ፌዝ ነው ሞኖፖሊስቲክ የሚባለው? A fourth, B third, D second, D first? ይህ ጥያቄ ቅድም ግን አዘር ሚንስ ተጠይቋል። so second phase ነው የምትሉት ሁላችሁም I'm sure second phase triangular ይባላል። monopolistic slave trade companies ይባላል። ስለዚህ ለነጣጥለን ማወቅ እንዳለብን ያሳየናል። question number 10 which one of the following was the term used for the second phase of the transatlantic slave trade? A monopolistic slave trade, B pirate slave trade, C free slave trade,
ዲሌጂትሜት ስሌቭ ትሬድ ኦኬ። ያው ደግሞ ይህን ጥያቄ አሁን ለዚህ አይነቶችን አስወግዳለሁ በየአመቱ የሚደጋገሙትን ግን እዚህ ላይ የሚሰራው ይህ ጥያቄ እና ይህ ጥያቄ ኮንቴክስቱ አንድ ነው። ከዚህ ላይ በናምበር ነው የጻፉት ፈርስት ሰከንድ ሰርድ እያለ እዚህ ላይ ደግሞ በጽሁፍ ኦኬ ይሄኛው ላይ ምንድነው የሚለው እስኪ ቆይ ዘጠነኛው in which phase of the transatlantic slave trade did monopolistic companies dominated እና fourth third second first ይላል። አስረኛው ጥያቄ ደግሞ ጠይቆ ያው which one of the following was attributed for the second phase of the transatlantic trade ብሎ ደግሞ ያወጣው ሰከንድ ፌዝ ምን ይባላል? ከዚህኛው ደግሞ ሞኖፖሊስቲክ የሚባለው የትኛው ነው ማለት ነው። እዚህኛው ላይ ደግሞ አገላበጠው። ስለዚህ ካነበብን በግራ በበርም በመስኮትም በጣሪውም ቢመጣ መልሷል ማለት ነው። ሰከንድ ፌዝ ሞኖፖሊስቲክ ፒራቲክ ትሪያንጉላር ይባላል። አሁን ኮንሲኩዌንስ ላይ ስሌቭ ትሬድ ኮንሲኩዌንስ ላይ ደግሞ አለች። question number 11 which of the following is not correct about the consequences of transatlantic slave trade? The slave trade produced cheap industrial products ruining African craftsmen. Okay. B resulted in the loss of about 15 million young African people. Note that. B brought to Africa a large number of firearms in intensified conflicts. D stunned capitalist economic development to the African continent. Okay, question number 11 after. Which of the following not correct about the consequence of the transatlantic slave trade? They produce cheap industrial products ruin African crafts. Okay, produces cheap industrial products. Resulted in the loss of about brought to Africa a large number of firearms intensified conflict. Brought to Africa a large number of firearms intensified conflict intensified one large number of Western capitalist economic development to the African continent. Stand million term. ይህን ጥያቄ ይውልኝ stand የሚለው ተርም ኢኮኖሚክ ዴቨሎፕመንትን አሻሽሎታን ከሆነ ኦፍኮርስ ኖት ኮሬክት አይደለም። ምክንያቱም ኢኮኖሚን ጎድቶታል ነው። brought to further number of ትሩ ነው ባይዘ ይህም ትሩ ነው። produced cheap industrial products ruining African crafting ነው። የአፍሪካን ክራፍቲንግ ነው ያዳግሙታል። ግን produced cheap industrial products ኢንዱስትሪያል ሬቮሉሽን ነው ብዙ ያዳከመው። ግን በኋላ በተለይ ሌጂቲሜት ትሬዱ ላይ ትንሽ በሰል ያለች ናት። እዩትና አያታለሁ። አይነዋይ ይህም ብዬዋለሁ። አፍሪካን ኢኮኖሚ ዴቨሎፕመንት ጎትቶታን ከሆነ ትሩ ነው። ታድጎታል ሀስታን እንደምትደዋተር እዩት። Anyway, transatlantic slave trade ምን ያህል ኢምፖርታንት እንደሆነ ያሳየናል። question number 12 what was the most serious results of the Atlantic slave trade for Africa? What was the most serious results of the Atlantic slave trade for Africa? Serious result ነው ያለው። A political stability instability አይደለም። B economic prosperity C decline of disease D population decline ይህ ምንም ስለሆነ ግልጽ የሆነ የሚሸውር ነገር የለውም። what was the most serious results of the Atlantic slave trade for Africa? እንግዲህ slave trade result consequence ላይ ነው እያወራን ያለው። የ11ኛው መስራት ነው። A political stability አላመጣልንም። B economic prosperity እሱም አልነበረም። C decline of disease እሱም አልቀነሰ። C population decline እሱ ነው ትልቅ serious problem የነበረው depopulation of Africa 15 million young ለዛውም ወጣቱ በዛ ዘመን ሰው ባልነበረበት። question number 13 which of the following is true ነው true about ቺንግሻካ of Zulu ከስሌቭ ትሬድ ወጣ ብለን ደግሞ ይህን ጀግና ብታውን ሽክ
king Shaka of Zulu kingdom በዚህ ዩኒት ላይ ነው ያለው nations in the early 9th century. He established a powerful state in the help of Europeans. B. He dedicated his life to resisting Europeans. C. He introduced Islam based on a massive enslavement of the population. Islam okay. He revolutionized warfare by changing weaponry and tactics. So የትኛው ነው? ዙሉ በዌስተርን አፍሪካ በኩል በጣም ታላቅ ኢምፓየር ቢልደር ነው፣ ዋሪየር ነው። ዋንደሪንግ ነው። ስለዚህ ስለሱ ማንበብ አለባችሁ። ዋይ which one of the following is true about King Shaka of the Zulu nations in the early 9th century? A. He established a powerful state in the help of Europeans who resisted. B. He dedicated his life to resisting Europeans. C. He introduced Islam based on a massive enslavement of the population. D. He revolutionized warfare by changing weaponry and tactics. እንግዲህ ሰውዬ በጣም ከፍተኛ ኢምፓየር ቢልደር ኢምፓየር በማስፋፋት ምናምን ነው። ስለዚህ ከዚያ ጋር ተያይዞ he revolutionized warfare by changing weaponry ወደዚህ ይሄ ነው የሚችለው ዲ ይህንንም ቼክ አድርጉት። እኔ ብዬዋለሁ፣ እናንተ ደግሞ እዩት። ለማንኛውም question number 14 among the many reasons for the coming of the European explorers to Africa, which one of the following is correct? A. Provisions of service for European armed forces conquering Africa. B. Facilitations of commodities for the conquering armies of Europe. C. Alerting native Africans of the imminent danger coming ahead. The assessment of the availability of materials, resources, and the population. እንግዲህ among the many reasons for the coming of European explorers to Africa, which one of the following is correct ነው? ምን ያመጣችኋል? ከሚያመጣቸው ምክንያት ውስጥ አንዱ A. Provisions of service for European armed forces conquering Africa. B. Facilitations of conditions for the conquering armies of Europe. C. Alerting native Africans of the imminent danger coming ahead. The assessment of the availability material resources and the population. Which one? እንግዲህ ትልቁ ነገር ኤክስፕሎረር ናቸው። ሚሽናሪ ማለት ነው። ኤክስፕሎረር ነው፣ ማሰስ ነው። ሪሶርሱን፣ ኢንቫይሮንመንቱን፣ ፖፑሌሽኑን፣ ሪቨሩን ኤቭሪቲንግ ሶ ዲ ነው አንሰር እየተናገሩ ነው። አሰብን ዛበሌት ማቴሪያል ሪሶርስ ኤንድ ፖፑሌሽን ነው በብዛት የሚያሰሱት። አሳሽ አይደሉም እንዴ? The last question, which one of the following group replaced slaves as white African? Which one of the following group replaced slaves of West Africa as a main export in the 19th century? ስሌቭ ወደ ሌጂቲሜት ትሬድ አካባቢ ሲመጡ እንግዲህ ከሰው ይልቅ ወደ ጥሬ ዕቃ ፍለጋ ገብተዋል። ኤርሊ 9th century ነው። which one of the following group replaced slaves as West African a main export in the 19th century? A. Tea, B. coffee, C. sisal, D. cocoa. የቱን የተካቸው? ቲና ኮፊ ነው፣ ሲሳል ነው፣ ኮኮዋ። ዌስት አፍሪካ ስለሆነ ሹር ነኝ 90%፣ ግን ቼክ አድርጎ ኮኮዋ ነው ዌስት አፍሪካ ፕሮዳክትን በጣም ተፈላጊ፣ ወደ ሉብሪካንት የሆነ የሚጠቅም ነገር አለው መሰለኝ፣ ወደ እሱ ነው የተቀየሩት። ግን ቼክ አድርጉት። ጥያቄ አንዴ 100% ሹር ያልሆነበትን ነገር ስተት ማውራት አልፈልግም። የዛሬዎች
ምዕራፍ 6 ያሉ 17 ጥያቄዎች 2016 ሁለቱን ጨምረን ሰርተናል። እንግዲህ ለጓደኞቻችሁ አካፍሉ፣ አጋሩ፣ ሰብስክራይብ አድርጉ፣ አንብቡ፣ በርቱ ነው ምላችሁ። እውነት ነው ምላችሁ። በጣም ጠቃሚ ነገሮች ነው እያየን ያለ። በየትኛውም ዘመን ለሚመጣ የሂስትሪ ኢንትራንስ ተፈታኝ የሚጠቅም ነው። ምንም ሌላ ሽት ባያገላብጥ በአይነት ተገላብጦ ተበጥሮ ተቀምጧል። ይህን ቪዲዮ ካየ በኋላ ማንበብ ብቻ ነው የሚጠበቀው። ሽት ማገላበጥ ራሱ ያን ያህል ሊያስፈልግ ይችላል። በቂና በቂ በየዩኒቲው ምን ትኩረት ያደርጋል የሚለውን አሳይቶናል ማለት ነው። በየላችሁበት ሁሉ ሰላማችሁ